በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ያለንበት ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ እሱ ራሱ ጾሞ ጾሙ ብሎ የነገረንን ያስተማረንን በግብር ራሱ ገልጦ ያሳየንን ከሰባቱ አጽዋማት አንዱ የሆነውን አብይ ጾምን በመጾም ላይ ወይም ደግሞ በዚያ ውስጥ ስላለን እነዚህ ደግሞ በአብይ ጾም የሚገኙ ሰንበታት በቅዱስ ያሬድ ትምህርት የተለያዩ ስያሜዎች አሏቸውና ይኸው እድሜውን ሰጥቶን ጊዜያቱን ቀናቱን ባርኮ ቀድሶ አራተኛዊቱን ሰንበት ይኸው መጻጉዕ ለተባለችው የምህረት አምላክ በቸር በጤና ጠብቆ አድርሶናልና ይህንኑ በተመለከተ በየሳምንቱ እንዳስለመድ ነው የሰንበቱን ምንነትና በውስጡ ልናገኘው የሚያስፈልገንን ትምህርት እንዲህ እንከታተላለን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ምሕረት ደግነቱ በስቶልን ለዚህ ያደረሰን እሱ አምላካችን በእያንዳንዳችን ልቦና ጽላት ይጽፍልን ዘንድ ለፍሬ ለበረከት ለሕይወት ለመለወጥ ያደርግልን ዘንድ እሱን ወደ እጅ እየጠናን የምንከታተለውን ማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችንን ነው ማዳመጥ የጀመርነው። ይህችን ዕለት ፈቃዱ ሆኖልን እንድናያት ቸሩ አምላካችን ረድቶናልና ከምንም ነገር በላይ ለሱ የሚገባው እናመሰግንበት ዘንድ በፈጠረልን አንደበት ክብር ምስጋና ይግባ ማለት ነውና አሁንም የገናናው የአምላካችን ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁንልን። ርርተ ህሊና ርርተ ልቦና አንዳችም ነውር የሌለባት ምልዕተ ጸጋ ምልዕተ ክብር ምዕራገ ጸሎት አፍጣኒተ ረድኤት አቁራሪተ መዓት አዛኝት እናቱን መብርሃንም ለእናትነት ፍቅሯ ሁልጊዜም እኛን ለሚጠብቀው ቃል ኪዳኗ ምስጋና እናደርስላታለንና የእናታችን የመብርሃንም ስሟ የከበረ የተመሰገነ ይሁንልን። የቅዱሳን ቃል ኪዳንና በረከት ሳይለየን እዚህ ያደረሰን አምላካችን በዚህ ዕለት ሊያስተምረን የወደደውን እንዲህ እንከታተላለን። መጻጉዕ ማለት ድውይ በሽተኛ ማለት ነው። ሳምንቱ በዚህ የተሰየመበትም ምክንያት ለ38 ዓመታት በደዌ ዳኛ በአልጋ ቁራኛ ተይዞ ይኖር የነበረው በሽተኛን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተአምር የፈወሰበት ሰንበት መታሰቢያ ስለሆነ ነው። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ታሪኩ አለ። ይህ በሽተኛ ወደ ጸበል ቦታ ተሸክሞ የሚወስደው ወገንና ዘመድ አጥቶ በመጠመቂያ ቦታ ለ38 ዓመት ኖሯል። ማዳን የባህሪ የሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን በአንድ ቃል ተነሳና አልጋህን ተሸክመ ሂድ ብሎ ፈውሶታል። ነገር ግን ተነስና ሂድ ከማለቱ በፊት መዳን ትወዳለህን ብሎ መልካም ምኞቱን ጠይቆታል። በሽተኛውም መዳን እወድ ነበረ፣ ነገር ግን ወደ ጠበሉ ተሸክሞ የሚወስደኝ የለም በማለት ብቸኝነቱን ተናግሯል። አባባሉም ጌታችን በወቅቱ የ30 ዓመት ወጣት ስለነበረ እሱ ራሱ አምላካችን ተሸክሞ ወደ ጠበሉ ያደርሰኛል አሊያም ደግሞ ብዙ ተከታዮች ስለነበሩት አንዱን ያዝልኛል ብሎ በማሰብ ነበረ። ምክንያቱም አምላክነቱን ወይም ሁሉን ቻይነቱን አያውቅም ነበርና። ስለዚህ እኛም መዳን ትሻለህን ተብለን በምንጠየቅበት ጊዜ ያለምንም ቅድመ ሁኔታ አዎን ብለን ለመዳን የሚያስፈልጉትን እምነትና በጎ ምግባር ይዘን ወደ እግዚአብሔር ከቀረብን ፍጹም የምንድን መሆኑን ማመን እንደሚያስፈልግ የሚያሳስብ ነው። በዚህ ሳምንት ከሚነገሩ የመጽሐፍ ቅዱስ ክፍሎች አንዱ ዳዊት በመዝሙር 40 ቁጥር 1 ላይ ለችግረኛና ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር ከክፉ ቀን ያድነዋልና፣ እግዚአብሔር በደዌ አልጋ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል ያለው ነው። ስለዚህ ይህንን ሰሞን ስንዘክር በየጸበሉና በየሆስፒታሉ እንዲሁም አሳካሚ ያተው በየቤታቸው በየአደባባዩ ወድቀው የሚኖሩት ድውያንን ብንችል በገንዘብ በመርዳት ካልቻል በጸሎት እያሰብን ሳምንቱን ማክበር ይኖርብናል። በዚህ ሳምንት ቤተ ክርስቲያናችን የጸበልን ፈዋሽነት ታስተምራለች። ምክንያቱም ምንም እንኳ ያ በሽተኛ አጋዥ አጥቶ ለ38 ዓመታት በመጠመቂያ ዳር ቢቆይም በየቀኑ በጸበሉ ተጠምቀው በሽተኞች ይድኑ እንደነበር ተጽፎልናል። ዮሐንስ ምዕራፍ 5 ከቁጥር 1 እስከ 9። የሚድነው ግን መልአኩ ከሰማያት ወርዶ ጸበሉን በባረከ ቅጽበት ቀድሞ የሚገባ ሰው ብቻ ነበር። ይህም የሆነው በብሉይ ኪዳን ዘመን ፍጹም የሚባል ድኅነተ ሥጋም ሆነ ድኅነተ ነፍስ ስላልነበረ ነው። ምክንያቱም በአዳም በደል ምክንያት ሰውና እግዚአብሔር ተጣልተው ነበርና። ያም ሆነ ይህ በዚህ ጥቅስ ተጠራጣሪዎች መናፍቃን ውሃ ምን ያደርጋል የሚሉትን ጸበል እኛ እንፈወስበት ዘንድ እግዚአብሔር የሰጠን መልካም ስጦታ መሆኑን እንገነዘባለን።
እንዲያውም መላእክት ከሰማያት ወርደው የሚባርኩት መሆኑንም ጭምር። በነገራችን ላይ ጸበል ውሃ ነው ለሚሉት እኛም ውሃ አይደለም አላልንም። ነገር ግን እግዚአብሔር ለፈውስ የለየው መላእክትም ከሰማያት እየወረዱ የሚባርኩት ውሃ ነው። ሲጀምር እኛ ሰዎችን ማለት ነው ከአፈር አንስቶ የሰራ ጌታ በውሃ ላይ አድሮ ቢፈውሰን ምን ይደንቃል? ተጠራጣሪው ስለሆን እንጂ ለማመንስ እንዴት ይከብዳል። ይህንኑ ትምህርታችንን የመጻጉዕን እንዲሁ ሌላ ምንጭ ጠቅሰን ደግሞ ሰፋ አድርገን ማየት ይገባናል። ከዚያ አስቀድመን ግን ባለፈው ሳምንትም እንዳደረስናችሁ በምኩራብ ማለት ነው ርቱዐ ሃይማኖት የተባለው መጽሐፋችን በመካከለኛው ዘመን የተጻፈ የቤተ ክርስቲያናችን መጽሐፍ ነው። ከግዕዝ ወደ አማርኛ ከተተረጎመው ለእኛም ለዚህ መልእክታችን ትምህርት የሆነን ዘንድ ለተቸገሩት ማዘን እንደሚገባ ብሎ ርዕስ የሰጠውን የመጻጉዕን ምንባብ እንዲህ በቅድሚያ እንከታተላለን። በአራተኛው የጾም ሰንበት ይህችም የተቀደሰች መጻጉዕ ናት። የምግባራት ሁሉ እናት ስለሆነች ስለ ጾም የሚነበብ ድርሳን ይህ ነው። ከእርሷም መስጠት፣ ከመስጠት የሚጣፍጥ ቃል ይወለዳል። ይህም ለመስጠት ሕሊናን መልካም ወይም ደግ ማድረግ ነው። መስጠትም ለመጽደቅ ነው። እገሌ የታላቁ የገሌ ልጅ ነው፣ ታላቅ ነገር ልስጠው። እገሌ ግን የታናሽ ወይም የድሃው የገሌ ልጅ ነው፣ ትንሽ ነገር ልስጠው። እገሌም ጻድቅ ነው፣ መልካሙን ይውሰድ አትበል። ይህን የሚያደርግ ኃጢአተኛ ነው። የተናቀውን ይውሰድ። ይህን የሰጠኝ የነበረ ወዳጄ ነው፣ ታላቁን እሰጠዋለሁ። ለዚህ ግን አላውቀውምና ትንሽ እሰጠዋለሁ። ይህን ሁሉ አትበል። አንተስ ለልጆቹ ደግ እንደሆነ አባት ገንዘብህን ክፈል። ለቸገረው አብዛለት፣ ላልቸገረው ግን አሳንስ እንጂ። ስራህ ነው እንጂ የጻድቅ ጽድቁ ወደ አንተ አይመጣም፣ የኃጢአተኛም ኃጢአቱ አያገኝህምና አንተስ ለሁሉም መልካም ነገርን አድርግ። ይልቁንም ለሃይማኖት ሰዎች፣ የሃይማኖት ሰዎችም በዋሻው በተራራው በፍሩክታው በምድር ጉድጓድ ያሉ ናቸው። ለነዚህ ራሳቸውን ላስቸገሩ ገዳማውያን ስጦታን አብዛላቸው፣ በሚመጣው ዓለም በእርግጥ ይነግሳሉና። ጻድቃኑም ከርስታቸው ይከፍሉሃልና፣ ስለ ኃጥአን ግን ጌታ ይከፍልሃል አበድረኸዋልና። ብድርም ከገንዘብህ 100 እጥፍ ነው። የጻድቃን ተድላቸውም ለ1000 ዓመት ያህል በዚህ ዓለም በደብረ ጽዮን ነው። በሚመጣው ዓለምም ዘላለማዊ ሕይወት ነው። የሚጣፍጥ ቃልም ይህ ነው። ችግረኞች በዘበዘቡህ ባስቸገሩ ጊዜ እንዳትቆጣ፣ እንዳትሰድባቸውም ተጠንቀቅ። ካለ ስጥ፣ ከሌለ ግን የለኝም ጌታዬ ይስጥህ፣ ካለው ያድርስህ በለው። የምታገኘውን ውሃ ግን አጠጣው፣ እሳት አሙቀው፣ ከቤትም አታባረው፣ አታስወጣው። ይህም ይቻልሃል። በኋላ ልብህ እንዳያዝን ተቀበለው። ማንኛውንም የጽድቅ ተግባራትን በምታከናውንበት ጊዜ እልፍ አድርጎ የሚከፍልህ ባጠገብህ እንዳለ እወቅ። በሰፊው ስጥ፣ እቸገራለሁም አትበል። በምትሰጥበት ጊዜ ይበዛልሃልና ስጡ ይሰጣችኋል እንዲል ነቢዩም በረከት በሚሰጥ ሰው ራስ ላይ ነው ብሏልና። ልመና፣ ምልጃ፣ ጸሎት፣ ለቅሶ፣ ሰቆቃ፣ መጨነቅ ኃጢአትን ከማስታወስ ይወለዳሉ። ኃጢአቱን የማያስታውስ ግን ያለቅስ ዘንድ አይቻለውም። በዚያ በሲኦል ግን በለቅሶና ጥርስ በማፋጨት ያለቅሳል። ጸሎትም እንዳናስታጉል የታዘዘባቸው ሰዓቶች የታወቁ ናቸው። የወደድነውን ይሰጠን ዘንድ በምንጸልይበት ጊዜ እጃችንን እንዘርጋ። ምልጃም ከጀመርን ዘወትር እንጨቅጭቀው። የጸሎታችንን ኃይል ወይም ውጤት እስከምናገኝ ድረስም አንተወው። መጨነቅም የገሃነም ችግር በዚያ የምንከፍለውን ዕዳ በምናስብበት ጊዜ ነው። ሰቆቃውም ይህ ነው። ከገነት ያባረን ይሆንን? እናገኛት ይሆንን? ወይስ አገኘናት ይሆን እያልን ማልቀስ ነው። በጸሎት ጊዜ ለቅሶም ከኃጢአታችን የምንድንበት የደም መስዋዕት ነው። ጌታችን ዛሬ የሚያለቅሱ ብፁዓን ናቸው እነርሱ ይስቃሉ ብሏልና። በሕይወት ዘመናችን ሁሉ በእንደዚህ እንኖራለን። መጨከን ያለ ጽናት፣ ያለ ትዕግስት፣ ያለ ሕሊና ቸርነት ጽድቅ ወይም መልካም ሥራ ሊሰራ አይቻልም። ጥብዓትን ወይም ጭካኔን ከወደድን ዘመዶቻችንን እንዳንወድ፣ ስለ ሌላውም ስለሚመስለው ሁሉ እንዳናስብ ይህን ዓለም እንቃለን። ጽናትም ወደ ሰማዕትነት ወደ መከራ በወሰዱን ጊዜ ስለ አምላካችን ስለ ሃይማኖታችን መቸገርን መሞትን አንፈራም። የሕሊና ሥራ ያለውም ወደ ጥፋቱን እንደሚመለከት ውሻ ከንስሐ በኋላ ወደ ኃጢአት እንዳንመለስ ነው። የሙት የድሃ ልጅ ማሳደግ፣ መነኮሳቱን ባልቴቶችን ከንብረታቸው ጋር መጠበቅ፣ የተገፋውን ማዳን፣ ፍርድን ማቃናት፣ አለማዳላት፣ ማስተካከል፣ አወቃቅሶ ማስማማት ይገባል። የሙት የድሃ አደግ ልጅ ማለትም ይሄ ነው። እናቶቻቸው አባቶቻቸው በሞቱ ጊዜ እንመግባቸው፣ ከጎልማሳነት እስከሚደርሱ ድረስም እናሳድጋቸው፣ እንደ ልጆቻችንም ሰርግ አድርገን እንድራቸው ዘንድ ነው።
ከኃጥአን ወገን ገንዘባቸውን ይነጥቃቸው ዘንድ የሚሻ ካለም እነርሱን ለማዳን እስከ ሞት ድረስ እንጋደል። የድሃ አደግና የሙት ልጆችን ማሳደግ ይህ ነው። መነኮሳትን ባልቴቶችን መጠበቅ ደግሞ ከገንዘባቸው እንዳንወስድ ከሚበድላቸው እጅ እንድናድናቸው እንደ እናቶቻችን እንድንመለከታቸው ነው። የተገፋውን ማዳን ያለ ማዳላት ፍርድ ማቅናት ማለትም ይህ ነው። ያለ ፍርድ ሲያሰቃዩት በተመለከት ጊዜ ለማዳን ጩህ፣ ዝምም አትበል። ፍርድን ለማጓደል ለማበላሸትም ከሚያዳሉት ጋር አንድ አትሁን። እገሌ ጣላኛልም አትበል። ፍርድ ሲጓደል በምትመለከትበት ጊዜ ተጋደል እንጂ ሊጣሉ ቢፈልጉም ወደ ኋላ አትበል። ቢያስሩህ ቢያባርሩህ ገንዘብን ሁሉ ቢቀሙህ አትደነቅ። ስለ አንተ እግዚአብሔር ይጣላልና በአንተ ላይ የተነሱትንም እንዲገዙልህ ያደርጋቸዋልና። በኋላም ይወዱሃል፣ አታዳላምና አንተ ግዛንም ይሉሃል። የተገፋውን ማዳን ፍርድ ማቅናት አለማዳላት ይህ ነው። ማስታረቅ ወቅሶ ማስማማትም ይህ ነው። የተጣሉትን ለማስታረቅ በምትሻበት ጊዜ ወደ አንዱ ሂድ፣ በድለሃል ብለህም ለብቻው ገስጸው። አሁንም ወንድሜ ሆይ ይቅር በለኝ ብለህም ሰላምን አድርግ ካልከው በኋላ ወደ ሌላኛው ሂድ። አንተ በድለሃልና ና ሰላምን አድርግ ይቅር በለኝም በለው። ከመገናኘታቸው በፊትም እርሱ በድሏል አትበል። በተገናኙ ጊዜ ግን ግፈኛውን በድለሃል፣ የተገፋውን ወይም የተበደለውን ደግሞ ንጹሕ ነህ በለው። ፈርድህ አስማማቸው። ይህን ካደረግክ ወንጌል ሰላምን የሚያደርጉ ብፁዓን ናቸው እነርሱ የእግዚአብሔር ልጆች ይባላሉና ይሆናሉም የሚለው ባንተ ላይ ይፈጸማል። ማቴዎስ ምዕራፍ 5 የእግዚአብሔር ልጅ ትሆን ዘንድም ይህን አድርግ። ይልቁንም በሰውና በእግዚአብሔር መካከል ለኃጥአን ወንጌልን በማስተማር በንስሐ ሰላምን ካደረግ፣ በፍጡራንና በፈጣሪ መካከልም መፈቃቀርን ካሰፈንክ፣ በእውነት ዓለምን ከአባቱ ጋር ያስማማ ክርስቶስን ትመስለዋለህ። ነቢዩ ጽድቅን የሚጠሏት ይጸጸታሉ እንዳለ በገሃነም እንደሚጸጸቱ አስተውል። በዚህም እግዚአብሔር የአገልጋዮቹን ነፍስ ይቅር ይላል። በተቀደሰ ሥጋው በከበረ ደሙ ማለቱም በብሉይ ዘመን ሰው በበደለ ጊዜ ላምም በግም ፍየልም ዶሮም ርግብም ሽመላም ቢሆን ስለ ንስሐ ወደ ድንኳኑ በር ያመጣሉ። ለካህኑም ይሰጡታል። ካህኑም በእጆቹ ይሰዋቸዋል። ከመሥዋዕቱ ደምም ያመጣውን ሰው ጆሮውን አካላቱንም ይቀባዋል። የመሥዋዕቱን ሥጋም በሳት ያቃጥለዋል። ስቡንም ለእግዚአብሔር ያማረ መዓዛ ይሆን ዘንድ በቅድስተ ቅዱሳኑ ያቃጥለዋል። ቅዱስ ጳውሎስም ያለ ደም ኃጢአት አይሰረይም፣ ዛሬ ግን የምንድነው በፍጥረት ደም አይደለም በመለኮት ደም ነው እንጂ። እንዲህ አይነት መሥዋዕት ሳለ ኃጢአትን በፊታችን እንደ ጉድፍ አስወግደን ለንስሐ እንፋጠን። ከጥቂት ጊዜ በኋላም ከቄፋዝ ወርቅ ይልቅ ትከብራለች አትገኝምም። ይህችን የሙሽራውን ሙሽሪት ተጠቀሙባት እንዳለ ምስጋና ለእርሱ ይሁን ለዘላለሙ አሜን ይለናል ርቱዕ ሃይማኖት። በእውነት በግሩም መልኩ እንደ እግዚአብሔር ፈቃድ ለዛሬ ትምህርት ያገኘንበት መልእክቱ። ሌሎቹን እንግዲህ ከዚሁ ከመጻጉዕ ጋር የተያያዘውን ደግሞ አምላካችን በቸርነቱ የሚያስተምረንን እንዲህ ደግሞ ሰፋ አድርገን ለማየት እንሞክር። ይህ አራተኛው የዐቢይ ጾም ሰንበት ጌታችን ኢየሱስ ክርስቶስ በዚህ ዕለት በሽተኞችን ስለማዳኑ፣ ተአምራት ስለማድረጉ፣ ጎባጣዎችን ስለማቅናቱ፣ ለምጻሞችን ስለማንጻቱ፣ በአጠቃላይ መለኮታዊ ማዳኑና ተአምራቱ የሚዘከርበት ሳምንት ነው። እንግዲህ መጻጉዕ ማለት ከላይ እንደገለጽ ነው በደዌ ዳኛ በአልጋ ቁራኛ የተያዘ በሽተኛ ማለት ሲሆን ታላቁ ሊቅ አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላቸው ላይ መጻጉዕን ሲተረጉሙ መጻጉዕ ማለት ባለብዙ መጨጊያ ድውይ፣ በአልጋ በምንጣፍ የወደቀ የተጨነቀ የጎበጠ የተጨበጠ የሰለለ የሰለሰለ መነሳት መቀመጥ መዞር መገላበጥ የማይችል ሽባ ጎባጣ ተርካሳ ማለት ነው ሲሉ ተርጉመውታል። መጽሐፈ ሰዋስወ ወግስ ወመዝገበ ቃላት ሐዲስ ገጽ 674። ቅዱስ ያሬድ በክርስቶስ ስለተፈወሱ ሰዎችና ስለ ክርስቶስ ፈዋሽነት የዘመረው የመዝሙሩ መክፈያና ርዕስ በመሆኑ በጸናው ሄዶ ሳምንቱን መጻጉዕ ብሎታል። በዚህ አራተኛ ዐቢይ ጾም ሳምንት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተለያዩ ቦታዎች እየተዘዋወረ የተለያዩ በሽተኞችን እንደፈወሰ ይሰበክበታል። በተለይም ለነዚህ በሽተኞች ጌታችን ፈውስን ያደረገላቸው በሰንበት በመሆኑ በሰንበት መልካም ስራን መስራትን፣ የታመመ መጠየቅን፣ ያዘነ ማጽናናትን፣ የደከመ መርዳትን፣ የነፍስ ረሃብ ያለበትን በቃለ እግዚአብሔር ማበርታትንና ተመሳሳይ ስራዎችን መስራት ተገቢ እንደሆነም ይሰበክበታል።
የሰንበት ቀን የተቀደሰች ዕለት ናትና በሰንበት የደከሙትን ክርስቲያኖችን ማጽናት፣ መጠየቅና ለሕይወታቸው ተገቢው መንገድ የምናሳይበት እንጂ የግል ሥራ የምንሰራበት አለመሆኑም ይሰበክበታል። ጌታችን ኢየሱስ ክርስቶስ በሰንበት መልካም በማድረጉ ከአይሁድና ከፈሪሳውያን ፈተና ቢገጥመውም በሰንበት መልካም ከማድረግ ግን ወደ ኋላ አላለም። የአምላካችንን ፈዋሽነት ስናይ በሶስት መልኩ የሚነገር ነው። አንደኛ አምላካችን በቃሉ ፈውሷል፣ ልክ የመጻጉዕ እንዳደረገው። ሁለተኛ ደግሞ በግብር ማለትም በእጆቹ ፈውሷል። ሶስተኛ ደግሞ በልብሱ ዘርፍ ፈውሷል። እነዚህ ራሱን የቻለ ሰፊ ትምህርት ያላቸው ስለሆኑ በቃሉ የፈወሰውን የመጻጉዕን ታሪክ ነው ትኩረት አድርገን ለዛሬ የምንነጋገረው። ጌታችን መድኃኒታችን ኢየሱስ ክርስቶስ በእስራኤል ምድር እየተዘዋወረ በሚያስተምርበት ወቅት በአንድ የአይሁድ ክብረ በዓል ላይ ለመገኘት ወደ ኢየሩሳሌም ቤተ መቅደስ ሄደ። በቤተ መቅደሱ አካባቢ የበጎች በር ተብሎ ይጠራ በነበረው ስፍራ አጠገብ ቤተ ሳይዳ የሚባል አንድ ጠበል ቤት ነበረ። በዚህ ጠበል ቤት 38 ዓመት ባልጋ ላይ ሰውነቱ ልምሾ ሆኖ ታሞ የሚኖር ሰው ነበረ። ስንኳን የ38 ዓመት ደዌ ቀርቶ የአንድ ቀን ራስ ምታት እንደሚያሰቃይና ሰውነትን እንደሚያጎሳቆል እናውቀዋለን። ይህ ሰው የህመሙ ዘመን ስለረዘመ ዘመዶቹ ሁሉ እየሰለቹ የማስታመሙን ነገር ችላ ብለው ጥለውት ሄደዋል። ከጊዜም በኋላ ከጠበል ዳርቻ የታመመ ዘመድ እንዳላቸውም ረስተውታል። መጻጉዕ ዘመዶቹ ጥለውት በሄዱበት ቦታ በቤተ ሳይዳ መጠመቂያ ጠበል አጠገብ ተኝቶ ነበር። ከህመሙ ዕድሜ ብዛት የተነሳ መኖር ታክቶት ነበር። ይህቺ ቤተ ሳይዳ 5 መመላለሻ በር የነበራት ጸበል ቤት ናት። ቤተ ሳይዳ ማለት በዕብራይስጥ ቋንቋ ቤተ ሳህል የይቅርታ ቤት ማለት ነው። ቤተ ዛታም ይሏታል። 5 እርከን 5 መደብ ነበራት። በክረምት የሚሞላ በበጋ የሚጎል ፈለገ ቄድሮስ ነው። ሕዝቅያስና ኢሳይያስ ከ6ኛ ቆመ ብእሲ ያወጡት ውሃ ነው። ቀዳሚት በየሳምንቱ አንዳንድ በሽተኛ ይፈወስበት ነበር። በየሳምንቱ አንዳንድ ሕመምተኛ መፈወሱ ተአምራት በአባቶቻችን ዘመን ይደረጋል እንጂ በእኛ ዘመን ቀርተዋል እንዳይሉ ነው። አለመደገሙ በኦሪት ፍጹም ድነት እንዳልተደረገ ለማጠየቅ ነው። 5ቱ እርከን የ5ቱ አዕማደ ምስጢር ምሳሌ ሲሆን አንድም በዚች ጸበል ቤት ፈውስ ፈልገው የተሰበሰቡ የ5ቱ ድውያን ምሳሌ ነው። እነዚህም እውራን፣ አንካሶች፣ የሰለሉ፣ ልምሾ የሆኑና የተድበለበሉ ናቸው። አንድም የ5ቱ ጾታ ምዕመናን ምሳሌ ናቸው። እነዚህም አእሩግ፣ ወራዙት፣ አንስት፣ ካህናትና መነኮሳት ናቸው። በእነዚህ በ5ቱ ምዕመናን ላይ የሚጸናባቸው ጾር በጥምቀት ድል እንደሚነሳ ለማጠየቅ ነው። በአእሩግ ወይም በአዛውንት ፍቅረ ነዋይ ይጸናል። አዛውንት ማን ይረዳናል፣ ማን ይጦረናል፣ ማን ያበላናል እያሉ ገንዘብ ይሰበስባሉና፣ አእሩግ ፍቅረ ነዋይን በጥምቀት ድል እንደሚነሱት ለማጠየቅ ነው። ወራዙት ደግሞ የዝሙት ጾር ይጸናባቸዋል። ሆኖም ግን ወራዙት ወይም ወጣቶች ማለት ነው በጥምቀት ባገኙት ኃይል ድል ይነሱታል። በአንስት ትውዝፍት ወይም የምንዝር ጌጥ ይጸናባቸዋል። ይኸውም ሊታወቅ ሴቶች ከወንዶች ይልቅ ስለ ውበታቸው በጣም ይጨነቃሉ። ከመጨነቃቸውም የተነሳ ሰውነታቸውን ለማስጌጥ ብዙ ነገር ያደርጋሉ። የአይን መኳሉ፣ የጥፍር ማሾሉ፣ አርቲፊሻል ጸጉር መቀጠሉ፣ ቅንድብ መሸለቱ፣ ሜካፕ መቀባቱ፣ በአጠቃላይ በተለያዩ የምንዝር ጌጥ ማጌጣቸው መንፈሰ ትውዝፍትን እንደሚዋጋቸው ያሳያል። ሴቶች መንፈሰ ትውዝፍትን በጥምቀት ባገኙት ኃይል ድል ይነሱታል። በካህናት የትዕቢት ጾር ይጸናባቸዋል። ካህናት ስልጣናችን ረቂቅ፣ አይምሯችን ምጡቅ፣ ማዕረጋችን የሚያስደንቅ እያሉ ይታበያሉ። ካህናት ይህንን ጾራቸውን በጥምቀት ድል ይነሱታል። በመነኮሳት ደግሞ ስስት ይጸናባቸዋል። መነኮሳት የተመኙትን በቅርብ ስለማያገኙ ሰይጣን በስስት ይዋጋቸዋል። በጥምቀት ባገኙት ኃይል ድል ይነሱታል። ቤተ ክርስቲያንም 5ቱ ምዕመናንን አእሩግ፣ ወራዙት፣ አንስት፣ ካህናት፣ መነኮሳትን ስርየተ ኃጢአት አግኝተው በረከተ ሥጋ በረከተ ነፍስን ይቀበሉባታል። ፈውሰ ሥጋ ፈውሰ ነፍስ ያገኙባታልና። አንድም በቤተ ሳይዳ 5 መመላለሻ በር እንዳላት ቤተ ክርስቲያንም 5ቱ አዕማደ ምስጢር ይገኝባታል። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶችም ሰውነታቸውም የሰለለ ለመፈወስ በጸበሉ ዳር ይተኙ ነበር። የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጠው ነበር። ከውሃው መናወጥ በኋላ ጉልበት ያለው ወይም የሚያስጠምቀው ብርቱ ዘመድ ያለውና ቅድሚያ የገባ ከማናቸውም ደዌው ይፈወስ ነበር። በዚህ መሰረት በየቀኑ አንዳንድ ሕመምተኛ ብቻ ተፈውሶ ይውል ነበር።
መጻጉዕ ግን ሰውነቱ ልምሾ ከመሆኑ የተነሳ እንኳን እምር ብሎ ቅድሚያ ሊጠመቅ ቀርቶ ከአልጋው ላይ መገላበጥ አይችልም። ይህም በመሆኑ ነው ለዓመታት ብዙ የፈውስ ዕድል ያመለጠው። መጻጉዕ አስታማሚ በማጣቱ ከፈውሱ ዕድል አለማግኘቱ ከሕመሙ በላይ ጎድቶታል። ዛሬም በየሆስፒታሉ ደጆች ወረፋ በመጠበቅ የሚያስቀድማቸው ወገን ዘመድ አጥተው እንደ መጻጉዕ የበሽታቸው ዕድሜ ረዝሞባቸው የሚሰቃዩ ብዙዎች ናቸው። በተለይ በሀገራችን የሆስፒታሎች ቁጥር አነስተኛ በመሆኑ በሽተኞች ለሕክምና ወደ ሆስፒታል ሲሄዱ ተራ ለመጠበቅ ከሌሊቱ ቀደም ብለው ነው የሚሄዱት። ተራንም በመጠበቅ ስንት ግፊያና ትንቅንቅ እንዳለ ይታወቃል። የባሰበት በሽተኛ እንኳ ቢመጣ ተራውን አሳልፎ ለመስጠት ፈቃደኛ የሚሆን ሰው አይገኝም። እንዲሁም የሆስፒታል አልጋ ወረፋ በመጠበቅ ላይ እያሉ ሕይወታቸውም ያለፈ አያሌ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከ38 ዓመት ጀምሮ እንደታመመ ብዙ ዘመንም ተኝቶ እንደነበረ ረዳትም እንደሌለው አውቆ ቆም ብሎ በማነጋገር ልትድን ትወዳለህን ብሎ ጠየቀው። እርሱም ሰው የለኝም በማለት መልስ ሰጠ። ይህ በሽተኛ የሚያነጋግረው ሰው ሆኖ ሊረዳው የመጣ ሰው የሆነ አምላክ መሆኑን አላወቀም። መተርጉማን ሰው የለኝም ያለበት ምክንያት ሁለት ነገር አስቦ ነው ብሎ ያው ከላይ ይሄንኑ ነግረናችሁ ነበረ። ጌታችን ያው የ30 ዓመት ጎልማሳ ስለነበረ እሱ ራሱ አፈፍ አድርጎ ያስጠምቀኛል ብሎ፣ ሁለተኛው ደግሞ ከደቀ መዛሙርቱ አንዱ እንግዲህ ተከቦ ቢያየው ከነዚያ ውስጥ አንዱን አዞ ቅድሚያ ያስጠምቀኛል ብሎ አስቦ ነው። መልአከ እግዚአብሔር ከሰማይ ወርዶ ድንገት ጸበሉን ሲያናውጠው ቀድሞ ወደ ጸበሉ የገባ ይድን ስለነበር ከሁሉ አስቀድሞ እኔን ተሸክሞ ወደ ጸበሉ ሊያስገባኝ የሚችል ዘመድ ስለሌለኝ እንዴት እድናለሁ? ስለዚህ ጉልበትና ዘመድ ያለው እየቀደመኝ ይጠመቃል፣ እኔን ማን ያስጠምቀኝ ሲለው ነው። ዘመዶቹ ቁስሉን ተጸይፎ ቢድን ይዳን ባይድን ይሙት ብለው ከጸበሉ ዳርቻ ጥለውት ሄደዋል። ከዚያ ሰዓት ጀምሮ የሚያስታውሰውና ቀዝቃዛ ውሃ የሚሰጠው ለነፍሱ ያደረ እንኳን አላገኘም። ከሕመሙ በላይ ረሃብና ጥሙ፣ ብርዱና ቁሩ ከሰውነት ተራ ወጥቶታል። በዘመናችንም ብዙ ጊዜ ሰው ዘመድን ወይም ጓደኛን የሚወደው በብልጽግናና በጤንነቱ ጊዜ ነው። በችግር ጊዜ ሁሉም ይሸሻል። አባታችን ኢዮብ አሰቃቂ አስጨናቂ በሆነ ሕመም በሚሰቃይበት ጊዜ ሚስቱ እንኳን ሰልችታ ፈጣሪውን እንዲክድ ልታግባባው ሞክራ ነበር። በመጨረሻም በተዘጋ ቤት ውስጥ ብቻውን ጥላው ሄዳ ነበር። የእምነት ጀግናው አባታችን ኢዮብ ግን በዚያው ሁሉ ስቃይና ብቸኝነት ውስጥ ፈጣሪውን ከማመስገን በቀር ባንደበቱ ምሬት፣ በልቦናው ክደት አልተገኘበትም። ዛሬ እንደ መጻጉዕ በየሆስፒታሉ፣ በየፍርድ ቤቱ፣ በየክፍለ ከተማው፣ በየቀበሌውና በልዩ ልዩ መስሪያ ቤቶች ሰው የለኝም እያሉ ክሳቸው ሳይታይ ጥያቄያቸው ሳይመለስ ፋይላቸው ሳይንቀሳቀስ ዘወትር በመመላለስ እግራቸው የካከመ ሰውነታቸው የደከመ ተስፋ የቆረጡ አያሌዎች ናቸው። በከፍተኛ የትምህርት ተቋማትም ተመርቀው የሚቀጥራቸው ወገን ዘመድ አጥተው ሰው የለኝም እያሉ የሚያለቅሱ ዲግሪያቸውና ዲፕሎማቸው እጃቸው ላይ በላብ የተበላሸባቸው ስፍር ቁጥር የላቸውም። ወደ ቀደመው ነገራችን ስንመጣ ነገር ግን ጌታችን የሁሉም መድኃኒት በመሆኑ ወዲያው መጻጉዕን ተነስተ አልጋን ተሸክመ ሄድ ባለው ጊዜ ድኖ አልጋውን ተሸክሞ ወደ ቤቱ ሄዷል። ክርስቶስ ይህንን ሽባ ለመፈወስ በቀጥታ የተጠቀመው ቃሉን ነው። ወይም እንደ ሌሎች በሽተኞች ጭቃ ለውሶ አልቀባም፣ እንትፍ አላለም፣ እዚያም ሄደ ታጠብ አላለም። ተነስና አልጋህን ተሸክመ ሄድ ብሎ በመናገሩ ብቻ መጻጉዕ ተፈውሶ ሄዷል። ሊቁ ቅዱስ ያሬድ እንዲህ ሲል ይህንኑ ይገልጠዋል። ኢየሱስም 38 ዓመት ሙሉ የታመመውን መጻጉዕን በዕለተ ሰንበት አዳነው፣ ኃጢአትህ ተሰረየልህ፣ ዳግመኛም እንዳትበድል እወቅ አለው በማለት የክርስቶስን ማዳን ከነ ማስጠንቀቂያው ተናግሯል። ዮሐንስ ወንጌል ምዕራፍ 5 ቁጥር 8። ለዛሬ እዚህ ጋር ገታ እናድርገውና ይህንኑ የመጻጉዕን ነገር በሁለተኛ ክፍል ደግሞ ለምን አልጋህን ተሸከመ ተነሳለው የሚልና ተያያዥነት ያለባቸውን እግዚአብሔር አምላካችን ሊያስተምረን የወደደውን ደግሞ በቀጣዩ እንመለከታለን። ያው ሳምንቱ ሙሉ ስለ መጻጉዕ በሽተኛን ስለመፈወሱ ቅድም እንዳልነው በቃሉ በእጆቹ እንዲሁም በልብሱ ፈውስ ማድረጉ የሚነገርበት ስለሆነ ይህንኑ በተመለከተ እንግዲህ በስፋት አጥብቀን አጠንክረን አጽንተን የምንከታተለው ስለሆነ በሁለተኛው ክፍል ማለትም በዚህ በመጻጉዕ ባል ነው በሁለተኛው ክፍል መለስ ብለን የምንመለከተው ይሆናል። እስከዚያው ድረስ እርሱ አምላካችን በቸርነትና በምሕረቱ በደግነቱ ጠብቆ ለዚህ ያደረሰን የሰማነውን በእያንዳንዳችን ልቦና ጽላት ይጻፍልን፣ ለፍሬ ለበረከት ያደርግልን። እሱ እያለን ሰው የለኝም እንዳንል እርሱ
አምላካችን ሕይወታችን በረከታችን የሚያሳስበን የሚያስጨንቀን ነገር ሁሉ የሚያውቅልን የሚያስብልን ለድነታችን ሁሉ ያን ሁሉ መከራ የተቀበለ በሕይወታችን በሚያስፈልገን ነገር ሁሉ አጠገባችን እንዳለ እንድናውቅ እንድናምን አምነንም እንድንኖርበት የሚያሳስብ ስለሆነ ይህንን ሁኔታ እያጠየቅን አብዝተን መማማራችንን እንቀጥላለን። እግዚአብሔር አምላካችን ከዚች ከአራተኛይቱ ሰንበት ከመጻጉዕ ረድኤት በረከት ያሳትፈን። ድዊነንና እኛንም በነፍስ በስጋ እንዳንጎዳ መድኃኒተ ስጋ መድኃኒተ ነፍስ የሆነው መድኃኔዓለም አሁንም ስለ ቅዱሳኑ ሁሉ ብሎ ስለ አዛኝት እናቱ እንደ ዓይነ ጥቅሻ ስለሚደርስልን ጸሎቷ ብሎ ፍቅርና ሰላምን ጤንነትን በንስሐ ወደሱ መመለስን ፈውስን ከልብ ሽተን ደግሞ ወደሱ አምላካችን ቀርበን አምላካችን ለኛ ያሰበውን መልካሙን ነገር እንዲያደርግልን በልባምነት እንድንቀርብና ፍቅሩን እያሰብን እንድንመላለስ የመስቀሉ ጌታ ቸሩ መድኃኔዓለም እንዲረዳን ፈቃዱ ይሁንልን። ድውይ ነኝ አንተ አድነኝ፣ መጻጉዕን የፈወስክ በልዩ ስልጣን። ድውይ ነን አንተ አድነን፣ መጻጉዕን የፈወስክ በልዩ ስልጣን። የስጋ በሽታ ባንተ እንደተረታ ባንተ እንደተረታ እኛም ተይዘናል በነፍስህ በሽታ። አድነን የሰራዊት ጌታ የስጋ በሽታ ባንተ እንደተረታ ባንተ እንደተረታ እኛም ተይዘናል በነፍስህ በሽታ። አድነን የሰራዊት ጌታ አድነን የሰራዊት ጌታ። ይህንኑ ድውይ ነን የሚለውን ዝማሬ እየሰማን መዝሙር 6 አቤቱ ድውይ ነኝና ማረኝ አጥንቶቼም ታውከዋልና ፈውሰኝ እያል እርሱ አምላካችን በእውነት እንዲፈውሰን ፍቅሩ እንዲያበዛልን የይቅርታውን የደግነቱን ስራ እንዲሰራልን በተለያየ መልኩ ለታመምነው ለእኛ መድኃኒት እንዲሆነን እሱ የድንግል ማርያም ልጅ አሁንም የተቀደሰ ፈቃዱ ይሁንልን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የዛሬው መልእክታችንን ርቱዐ ሃይማኖት ከተባለው መጽሐፍ፣ ሰባቱ አጽዋማት ከሚለው መጽሐፍ እንዲሁም ሆህተ ስብከት ከተባለው ሁለተኛ መጽሐፍ አግኝተን ነው እንደሱ እንደ አምላካችን ፈቃድ ወደ እናንተ ይህን መልእክት ያደረስነው። ይህን ሁሉ ጽፈው ደጉ ሰው ለሰጡን ሁሉ አምላካችን የሕይወትን ቃል ያሰማልን፣ በነፍስ በስጋ ይጠብቅልን። በተለያየ ህመም ያለች ሀገራችንንም እሱ በብርሃነ መስቀሉ ይዳብስልን። የኔንም የእናንተንም መጨረሻ እሱን ጠርተን እሱን አገልግለን ስለ እሱ መስክረን ፍቅሩን እያሰብን እንድንኖርና ደግነቱን ሁሌም አብዝቶልን ያችን ከገቡ መውጣት ካገኙ ማጣት የለባትም መንግስቱን ለመውረስ የሚያበቃ ስራ እንድንሰራ እየረዳን በቤቱ መውጣት መግባታችንን ከልብ እንዲያደርግልንና ፍጻሜያችንን አሁንም አምላካችን በእውነት እንዲያሳምርልን ፈቃዱ ይሁንልን። የአማኑኤል እናቱም መብራን ከሁላችን ጋር ትሁን። ማህደረ ተዋህዶን እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን የሚተላለፈውን ይህን መልእክታችንን ለማዳረስ በእናንተ በኩል ማድረግ ያለባችሁን እንድታደርጉልን ብትችሉም ሰብስክራይብ አድርጋችሁ እንድትከታተሉልን ይህንኑ አጽንኦት በመስጠት ነው መልእክታችንን መጨረሻ ላይ ወደ እናንተ ሁሌ እንደምናደርሰው እያሳሰብን የምንለያየው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን። ዲያቆን ጥበበ ማሞ ነበርኩ እንደ እግዚአብሔር ፈቃድ ይህንን መልእክት ወደ እናንተ ያደረስኩት። አሁንም አምላካችን የቸርነቱን ስራ ለሁላችንም ይስራልን።